በዚህ ሳምንት ውስጥ ራሱ በእነዚህ 3-4 ቀናቶች ውስጥ ራሱ አንዴም እንኳን ጫፌን አልነካኝም። ለምን? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንዴት ናችሁልኝ ፋሚሊ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን ሰላማችሁ ይብዛልኝ። እንግዲህ ጨረቃዎች ትላንትና በጣም ደስ የሚል ቪዲዮ አስቂኝ በቃ ብቻ ግን የሆነ እኔ እንጃ እኔ መጥፎ ጎኑን ሳይሆን ዘና የሚያደርገውን ነገር ስለሆነ የተረዳሁት አላቅም። እንግዲህ ሁላችንም የየራሳችንን ትርጉም ነው እየሰጠን እነዚህን ሁለት ትንንሽ ልጆች መንቀፍ ተገቢ ነው ብዬ አላስብም። ማለት ምን መሰላችሁ አሁን የትላንትናው ቪዲዮ ምኑ ነው ዝሙት የሚያስተምረው ምኑ ነው አላቅም። ብቻ በከባድ ነው ነገሩ። ፕራንክ ነው የተደራረጉት። መጀመሪያ ሃይሚ ፕራንክ ለማድረግ ፈልጋ ነበር። ከዛ ደግሞ እሱ ያው ተናራት ማለት ነውና አንዳንዴ ነገሮች እኛ ሰዎች ነን፣ ገባችሁ? የሰው ልጆች ነን። የሰው ልጅ ደግሞ ሁሉን ነገር አሟልቶ ካልሰጠህ አይባልም። በቃ አንድ እንዴ ኧረ ተው። እኛ እኮ ከቀን በቀን እኮ የምንሰራቸው ስህተቶች እኮ ሺ ናቸው፣ ቢቆጠሩ ሺ ናቸው። ስለዚህ እነዚህ ልጆች ደግሞ ገና ልጆች ናቸው፣ ትናንሽ ልጆች ናቸው፣ ህፃኖች ናቸው። ችግር አለው አይታርገን ብናልፍ ማለት ያው ምናልባት ለእኔ ጥሩ መስሎ የታየኝ ምናልባት ጥሩ ጎኑን ስላሰብኩት ሊሆን ይችላል። መጥፎ ጎን ይኑረዋል አይኑረውም ብዬ ስላልጠረጠርኩ ሊሆን ይችላል፣ ወይም ስላላስተዋልኩ ወይ ስላላሰብኩ ሊሆን ይችላል። ሶ እናንተ አስተውላችኋል፣ አስባችኋል፣ ትርጉም ሰጥታችሁታል የመሰላችሁ እናንተ ያው የራሳችሁን ትርጉም ሰጥታችሁታል። ቪዲዮም ደግሞ ያው እንደየሰው ትርጉም አሰጣት ነው። እንግዲህ ሁላችንም የምንሰጠው ትርጉም የተለያየ ነውና ምናልባት ተሰምቷችሁ ሊሆን ይችላል። እንግዲህ ለእናንተ የገባችሁ ነገር ኖሮ ሊሆን ይችላል። ግን ደግሞ አንዳንዴ አለፍ ይባላል። ምክንያቱም እነዚህ ልጆች ጥሩ ስራ ሲያመጡ ችግር፣ ጸብ ሲያመጡ ችግር፣ ጭቅጭቅ ሲያመጡ ችግር እና ዩቲዩብ ውዶቼ፣ ማሮቼ፣ ፍቅሮቼ በጠቅላላ እኔ አሁን ምናልባት እንደሌላው ዩቲዩበር ባልባልም ዩቲዩብ ላይ ቢያንስ የተሰማኝን ነገር ወጥቼ እናገራለሁ በራሴ ዩቲዩብ ማለት ነው። ሌላ ሰው ጋር አቀርቦ ብዬ ወይም ደግሞ ቪዲዮ ሌላ ቦታ አልልክም። ራሴው የተሰማኝን የመሰለኝን ወጥቼ እናገራለሁ በቤቴ በገዛ ስልኬ በገዛ ኢንተርኔቴ የራሴን የምፈልገውን ነገር እፎይ እላለሁ እናገራለሁና የዩቲዩብ ህጎችንና ደግሞ ስለ ዩቲዩብ ስራዎች ደግሞ በተወሰነ መልኩ አውቃለሁ። ምክንያቱም መጀመሪያ ኮርስ ወስጄ ነው ወደዚህ ነገር የመጣሁት። ማለት ያው ለብቻው ኮርስ እንኳን ዩቲዩብ ኮርስ እንኳን ባትወስዱ ዩቲዩብ ላይ ከመቆየታችሁ አንጻር አንዳንድ ነገር የዩቲዩብ ህጎችን ታውቃላችሁ፣ ስርዓቶችን ምንድን ነው የሚታየው የሚሰራው የሚባለውን ነገር ይሄ እንኳን አይጠፋኝምና ዩቲዩብ እየከፈቱት ሊሰሩበት ነው። ገባችሁ? ስለዚህ አሁን እነሱ ምናልባት ዩቲዩብ እንደኛ አላደከማቸውም። ገባችሁ? ምክንያቱም ለምለም ነበረች እዛ ያ ጀምአ እንዳለ አርኬ ብቻ እነዛ ቡታጅራ ዩቲዩበሮች በጠቅላላ መጀመሪያ ፌመስ ዩቲዩበር ለምለም ስለነበረች ዩቲዩብ አላደከማቸውም። ገባችሁ? ወዲያው ነው የፈመሱት፣ ወዲያው ነው የታወቁት፣ ወዲያው ነው ተወዳጅነትን ያገኙት ማለት ነው። እኛ ደግሞ እንደነሱ አንደኛ በስርዓት አንሰራበትም ዩቲዩባችን ላይ ዝም ብለን ወተን የተሰማንን እንደዚህ በዩቲዩበሮች ዙሪያም ሆነ በሌላ ነው የምንናገረውና በዛ ላይ ደግሞ እኛ እንደነሱ ፌመስ ዩቲዩበር የለንም። የሚያስተዋውቅልን ዩቲዩበራችን ሼር የሚያደርግልን ስለሌለ በጣም ብዙ ደክመንበታል። ቢያንስ እኔ በትንሹ ገንዘብ ለመከፈል ዩቲዩብ ላይ ማለት የገንዘብ ለመከፈል ስላችሁ አሁንም ያው ገንዘብ ይከፈለኛል ለማለት ሳይሆን ያው ይሰራል፣ ይቆጥራል ገንዘብ 5ም 10ም በ2 ወሩም በ3 ወሩም ተጠራቅሞ ይመጣል። ግን እንደሌላው ዩቲዩበር መባል ግን አልችልም፣ ምክንያቱም ገና ስለሆንኩ ማለት ነው። ምክንያቱም የኛ ያው ያን ያህል እንትን ስላልሆነ በስነ ስርዓት ስላልተሰራበት ማለት ነው። እነሱ ደግሞ ዩቲዩባቸውን ከፍተውበት እየሰሩ በስነ ስርዓት የዕለት ተዕለት ገቢያቸው ሆኗል። ስለዚህ እነዚህ ልጆች ዩቲዩባቸው ላይ ግዴታ በየቀኑ ቪዲዮ መልቀቅ አለባቸው። ምክንያቱም በቃ ቋሚ ገቢያቸው ይሄ ነው፣ የሚያኖራቸው የሚያስተዳድራቸው ይሄ ነው። ስለዚህ
በአጋጣሚ የመጣላቸውን አይዲያ ተጠቅመው ትላንትና ከቤት ሳይወጡ እቤት በቃ አሁን ሀይሚዬ ያደረገችው ምንድነው ልተኛ አስባለች። ከዛ ደግሞ የነገ ዩቲዩብ ምንድነው ሰርች የምለቀው ምን አይነት አይዲያ ነው የሚለው ነገር አሳስቧታል። ስለ ቁጭ ብላ ስታስብ የመጣላት ምንድነው የመኝታ ሰዓት ነው። ያቺ የመኝታ ሰዓት ደግሞ በቃ ልብሷን ቀይራ ምናምን ሀሳብ ስታስብ ለምን ብሩኬን በዚህ አጋጣሚ ፕራንክ አላደርገውም፣ በዛው ደግሞ ከቤተሰቤ ጋርም ላውራ ብላ መግቢያ ሰርታ መጣች ትላንትና። ያችን አጋጣሚ ሰርታ ያችን አጋጣሚ ተጠቅማ እንግዲህ የመኝታ ሰዓቷን አጋጣሚ ተጠቅማ ብሩኬን ፕራንክ ላደርገው ብላ ሰራች። ይሄን ቪዲዮ ሰሩት በቃ። ግን እሷ ምን አላችሁ እናንተ? ዝሙት ነው የምታስተላልፈው፣ ዝሙት ነው የሚያስተምረው ሌላ እኔ እንጃ። እኔ ግን ሌላ ነገሩን ምናልባት አሁን ብዙ ነገር የተናገረችው አለ ስለ ኤፍሬም ብዙ ነገር እኔ አሁን በውስጥ ራሱ የደረሱኝ ብዙ መረጃዎች አሉ። እሱን በኋላ ላይ ያለውን ነገር እንትን ብዬ እመጣበታለሁ። አሁን ላይ ግን ስለ ትላንትናው ቪዲዮ ነው። ስለ ትላንትናው ቪዲዮ ይሄ ዝሙት ምናምን ላላችሁት አንዳንዴ ቢመስላችሁ እንኳን አይታችሁ እለፉ። ምክንያቱም እነዚህ ልጆች ናቸው። ብዙ ነገር ሊሳሳቱ ይችላሉ። ገባችሁ? ዩቲዩብ ደግሞ ቀላል አይደለም፣ ያደክማል። ዩቲዩብ ደግሞ ምናልባት እንደኛ ባይሆን እንኳን ግን የነሱም ደግሞ ድካም አለው። ገባችሁ? እንደዚህ ወጥቶ ውጪ ኳሊቲ ይጠብቃል፣ የካሜራ ጥራት፣ ኤዲቲንግ፣ እንደገና ደግሞ የሆነ ስታይል ዲዛይን ብዙ ነገሮች አሉና እነሱን ብዙ ችግር አይተው ነው ወጥተው አስበው ነው የሚሰሩትና ግን ትላንትና በአጋጣሚ አይዲያ ባይኖራቸው እንኳን ዩቲዩባቸው ላይ ቪዲዮ ሳይለቅ ከሚቀር ያችን አጋጣሚ ተጠቅመው ቪዲዮ ሰሩ፣ ለቀቁ። እንደዛ ነው። እና አንዳንዴ ሌላ ነገር ሲሰሩ ጭቅጭቅ ሰልችቶናል፣ ሳቅ ናፍቆናል፣ ፍቅራችሁ ናፍቆናል፣ ፕራንካችሁ ናፍቆናል ተባሉ። እነዚህ ልጆች ሰሞኑን ሲረገጡ ነው የከረሙት። ለምን እንደዛ አይነት አይዲያ ያመጣችሁ ተብለው። ስለዚህ እስኪ ደግሞ ትንሽ እናስደስታቸው ብለው እኔ እንጃ። እኔ ግን አላቅም። እኔ ዘና ነው ያደረገኝ የትላንት ነው ቪዲዮ በሳቅ። እኔ እንጃ የትላንት ነው ቪዲዮ አይቶ አለመሳቅ አይቻልም። እኔ በጣም ነው የሳቅኩበት በዛ ቪዲዮ እና ኔትወርክ በጣም አስቸግሮኝ ስለነበር ግን በጣም የአንድ ደቂቃ ከምናምን ቪዲዮ ነው የለቀቅኩት። አጭር ቪዲዮ ብዙ እንትን አላልኩም እና ሳይ ግን ዩቲዩብ ላይ ምናምን የሚወራው ነገር ቲክቶክ ላይ ሼር የሚደረግ እንደዛ አይባልም፣ ኧረ እንደዛ አይደረግም። ለምን መጥፎ ፓርቷን ብቻ ቆረጥ ለምን ታደርጋላችሁ? ሙሉ መጀመሪያ እዩት። ሁለተኛ ነገር ደግሞ ዘና በሉበት። ዝም ብላችሁ ለምን በመጥፎ ተተረጉሙታላችሁ እንዴ? ምክንያቱም እነዚህ ልጆች እስካሁን ለምን እንደዛ አይነት እንደ በፊቱ አይነት አይዲያ ያመጣችሁ ተብለው ሲወገጡ ስንት ነገር ተባሉ። አሁን ደግሞ በፍቅር መጡ፣ ፕራንክ ምናምን ጀመሩ። በቃ ግን ደግሞ አሁንም ነቀፋ ግን ደስ አይልም፣ ይደብራል። እና እስኪ ጨረቃ ፋሚሊ የሀይሚና የብሩኬ ፋሚሊዎች ይለያሉ የተባለላቸው የተወራላቸው መልካም ፋሚሊዎች ናቸው። ስለዚህ አስመሳይ ፋሚሊ መሆን የለበትም። እሺ በቃ እነሱን በቃ በእኛ መንገድ ብቻ ሂዱ የሚል ፋሚሊ መሆን የለበትም። ለምን መሆን የለበትም እንደዛ